የሰው ልጅ ታሪክ በታላላቅ የቴክኖሎጂ ለውጦች የታጀበ ነው። እነዚህ ለውጦች አብዮት የተባሉበት ምክንያትም የአመራረት ዘይቤን ብቻ ሳይሆን የማህበረሰቡን የኑሮ ዘይቤ፣ ፖለቲካና ኢኮኖሚ ሙሉ በሙሉ ስለቀየሩ ነው። በ18ኛው ክፍለ ዘመን በእንፋሎት ሞተር መነሻውን ያደረገው የመጀመሪያው ኢንዱስትሪ አብዮት አሁን ላይ ወደ አራተኛው ተሸጋግሮ ወደ ሰው ሰራሽ አስተውሎት አምርቷል። የመጀመሪያዎቹ አብዮቶች የሰውን አካላዊ ጉልበት በማሽን ለመተካት ያለሙ ነበሩ። የቀደሙት አብዮቶች ትኩረት ማሽኖቹን ማዘመን ላይ ነበር። አራተኛው አብዮት ግን ቁሳዊ፣ ዲጂታልና ባዮሎጂካል ዓለማትን ያቀላቀለ ነው። ይህም የሰውን የማሰብና የመወሰን አቅም በቴክኖሎጂ እያገዘ ይገኛል። ኢንዱስትሪው ከጭስና ብረት ባለፈ ቺፕስና ዳታ ማካተትም የግድ የሚልበት ወቅት ላይ ነው። ኢንዱስትሪ ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ እሳቤ ያለው። ለምሳሌ በ4.0 ኢንዱስትሪ ውስጥ ከሚጠቀሰው አንዱ አንጓ ነገር ኤአይ ነው። አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ቀደም በርቀት እንደምናስበው አይደለም። አሁን ወደ ጓዳችን እየገባ ነው። አራተኛው ኢንዱስትሪ አብዮት በዋናነት በሰው ሰራሽ አስተውሎት፣ በሮቦቲክስ፣ በነገሮች በይነ መረብና በብሎክቼን እንዲሁም በባዮቴክኖሎጂ ጥምረት የሚገለጽ ነው። ካለፉት አብዮቶች የሚለየው በቴክኖሎጂዎች መካከል ያለውን ድንበር በማጥፋቱና ፍጥነቱም እጅግ ከፍተኛ በመሆኑ ነው። ዓለም ከእንፋሎት ተነስታ ዛሬ ላይ በዳታ ወደሚመራበት ስራ ተሸጋግራለች። አንድምታው ሲፈተሽም ከርካሽ ጉልበት አስተሳሰብ ወደ ክህሎት፣ ከጥሬ ዕቃ ከመላክ ይልቅ በፈጠራ መታደግን ታሳቢ ያደረገ ነው። የኢንዱስትሪ አብዮቶች ጉዞ የሚያሳየን አንድ እውነት አለ፣ ያልተቀየረ ወደ ኋላ ይቀራል የሚል። ይህንን የተረዳው የመደመር መንግስትም ከለውጡ መንግስት ጅማሮ አንስቶ ወደ ተግባር ገብቷል። አርፍዶ ደራሽነት እንደ ዕድል ከማየት ይልቅ የቀድሞ ደራሽነት ምንዳ መቋደስ እሳቤን አስቀድሟል። ከረፈደ በኋላ መድረስ ያለ ሙከራ ቆሞ ስለማይጠብቅህ ያንተ ኮምፒውተር ደረስኩ ስትል አታገኘውም እና መሆን ያለበት የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ኢትዮጵያ በዚህ አብዮት ውስጥ ተጠቃሚ ለመሆን በርካታ ተጨባጭ እርምጃዎችን እየወሰደች ትገኛለች። የዚህ ጉዞ ተመልካች ብቻ ሳትሆን የቴክኖሎጂ ባለቤትና ፈጣሪ ለመሆን የምታደርገው ጥረት በአርቲፊሻል ኢንተለጀንስ በኩል የታየ ውጤት ነው። አራተኛው ኢንዱስትሪ አብዮትን ቀድሞ በመረዳት የአርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ወደ ስራ የገባችው ኢትዮጵያ አሁን ደግሞ የዘርፉን ዩኒቨርሲቲ በመክፈት በአፍሪካ ቀዳሚው ሀገር ለመሆን ተቃርባለች። አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን? አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ። በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረቱ የኢንዱስትሪ ፓርኮች ስራ። ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ፋርማስቲካል ላይ በቀይቶ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ኢትዮጵያ ከአራተኛው ኢንዱስትሪ አብዮት ለመቋደስ የጀመረችው ጉዞ በተለያዩ ዘርፎች አመርቂ ውጤትን እያስመዘገበ ይገኛል። የዲጂታል ኢትዮጵያ 2030 ስትራቴጂም በኢትዮጵያ በዘርፉ ያላትን እድል የሚያሰፋ ነው። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። የቀድሞ ደራሽነት ታሳቢ ካደረጉ ስራዎች መካከል ኤሮስፔስ ላይ እየተሰራ ያለው ስራም ተጠቃሽ ነው። የሀገር ኩራት የሆነው አንጋፋው የኢትዮጵያ አየር መንገድ የኤሮስፔስ አካላትን ከቦይንግ ጋር ለማምረት በቅርቡ ፋብሪካ ወደ ስራ ይገባል። ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ የመደመር መንግስት አራተኛውን ኢንዱስትሪ አብዮት እንደ አማራጭ ሳይሆን እንደ ህልውና ወስዶ እየሰራ መሆኑም በግልጽ ይታያል። አራተኛው ኢንዱስትሪ አብዮት መገለጫ የሆኑትን እንደ ሰው ሰራሽ አስተውሎት፣ ቢግ ዳታ እና ሮቦቲክስ ያሉ ቴክኖሎጂዎችን ለመምራት መንግስት ተቋማዊ ለውጦችን አድርጓል።